ሰላም ሰላም፣ እንዴት ናችሁ? ቤት ሰላም ነው? የሴትዮን ክፍል እያጸዳን እናውራ ብዬ ነው። እሺ፣ እንዴት ናችሁ? ሰላም ነው አይደል? የሴትዮን ሽቶ እያጸዳን ቤት ክፍሏን እያጸዳን እናውራ እስኪ። በጣም ስሟን አላውቀውም፣ በጣም ይቅርታ። ሹሃዳ ቻናል ስትሰራ የነበረችው ዱባይ የነበረችው የገባችው ልጅ ሰሞኑን አንዳንድ ነገር ያወራች ነበር እና እንደው ትናንት በጣም ተረብሻ አደርኩኝ ራሴና ከባድ ነው። እኔ አረብ ሀገር ያለን ሰዎች ምን እርግማን እንዳለብን ነው እኔ ግራ የገባኝ። እውነት ስንሄድ እፎይ የማንልበት ነገር ምንድን ነው? ምንድን ነው የነካን? ምንድን ነው ማለት? ወይ ከቤተሰብ ሊሆን ይችላል፣ ወይ በቃ ከል ያልነው ሰው ሊሆን ይችላል። እኔ ምን አይነት እርግማን እንዳለብን እውነት አላውቅም። የአረብ ሀገር ሰዎች ማን እንዳረገን ከሰው በላይ ነው የምንሰራው ቀን ከሌሊት። ግን በቃ ሂጅ አርፍበታለሁ ብለሽ ስታስቡ ደግሞ እንደዚህ አይነት ነገር ሲፈጠር ከባድ ነው እና በጣም ነበረ ያዘንኩት። ምክንያቱም አትገምቱም፣ ትንሽም በሰል ያለች ስለሆነች እንደዚህ አይነት ነገር ያጋጠማታል ብላችሁ አትገምቱም። እና እኔ የምለው ግን አንደኛ ይህን ቻናል የከፈትኩበት እኔ ያው እንደ ሌሎች የዩቲዩብ ጡረተኛ አይደለሁም አልልም። እኔ እንደ ስራ አድርጌ ነው የሚይዘው። ከሰጠኝ እሰየው ብዬ ነው የምወስድ። ግን ከኛ ህይወት ብትማሩ ወገኖች፣ በተለይ አዳዲስ ልጆች፣ ከኢትዮጵያ የምትመጡ ልጆች ጉልበታችሁ ሳይበላ ይኸውላችሁ፣ እኛ አረብ ሀገር የምንሰራ ልጆች ይኸው እንዳለ አገር አይደለም የአንድ ፋሚሊ ወይም የሆነ ሰው ህይወት ብቻ ሳይሆን አገር ራሱ በገባት ብንችል በቃ መጨረሻችን ስጦታችን እንደዛ ነው። መልካም ነገር እንትን አይሉ እና ከኛ ብትማሩ፣ ብስሎች ብትሆኑ፣ ብልጦች ብትሆኑ፣ መጀመሪያ ራሳችሁን ብታስቀድሙ፣ ለራሳችሁ የሆነ ነገር ብታረጉ። አሁን በቃ ሁሉ ነገር አሪፍ ነው። የሞባይል ባንኪንግ ቢኖራችሁ መስጠት የምትፈልጉትን እንኳን በእጃችሁ ብትሰጡ። እኛ ከሆነ የተጎዳ ነው እዚህ ሆነን አዛዥ መሆናችን እኮ ነው የተጎዳ ነው። አዛዦች ሆነ በቃ ይህን አርግልኝ፣ ይህን ስጥልኝ፣ እንደዚህ በለልኝ፣ እንደዚህ አርግልኝ እያለን እንላለን። ያገኘን ይጠቀምብናል፣ ያገኘን እና አዲሶች ከኛ ተማሩ። እኔ ቻናሉ በዋነኝነት የከፈትኩት በቃ ይሄ ነው፣ ሰዎቹን ማስተማሪያ እንዲሆኑ። ከኛ ህይወት እንደ ቀላል አይደለም። እኔ ከ3 ዓመት ነው የምመጣት። 17 ዓመት ሰርቻለሁ አረብ ሀገር ሰምቻለሁ። እኔ ድፍን 20 ዓመት ነው። ኩዌት እንኳን ካለው 10 ምናምን ዓመት ነው። ዱባይ 4 ዓመት ሰርቻለሁ ድሮ። እና ወገኖች፣ አዳዲሶች ልጆች ፕሊዝ ከሌላ ሰው መስማት አይጠበቅባችሁም። በቃ የኛ ህይወት ለእናንተ አስተማሪ ነው። ጎበዞች ሁኑ። በቃ የራሳችሁ አካውንታችሁን ከፍታችሁ በስልካችሁ ሁሉን ነገር ይዛችሁ። እኔ አሁን የመጣች ጓደኛ ያለች፣ ያው ጠገብ ያለውን ሰው ነው የምታወሩ እንዲህ አይነት ነገር ሲኖር። እዛ ማዶ ማታውቁትን ሰው ሄዳችሁ ከምዘበዝቡ ሞባይል ባንኪንግ አላት። መላክ ስትፈልግ ትልካለች። እዚህ ሆና ለፋሚሊዎች እና ፕሊዝ እስኪ ከኛ ተማሩ፣ ከኛ ህይወት ተማሩ። ሁሉም ሰው እየሄደ እያለቀሰ ነው የሚሰራው። በቃ ሁሉም ሰው። እኔ አንድ ሰው ጋር የሆነች ልጅ ብቻ እንደውም ያው ክርስቲያን ትዝ ይላችሁ እንደሆነ እንደውም ፈትንልኝ ብላ ልካው ነው ምናምን ቤት ሰርቶ የጠበቃት እሱ ክርስቲያን እሷ ሙስሊም ከሳውዲ የገባች ከዳኒ ጋር ዳኒ ስትከታተሉት ከነበረ እንጂ ሁሉም ተመሳሳይ ህይወት ነው ያለው። አንቺ ደግሞ አይዞሽ ማማዬ ሹሃዳ፣ እኔ እንትን ስምሽን አልያዝኩትም በስርዓት። አይዞሽ የኔ ህይወት ለምን እንደዚህ ይሆናል? ሁላችንም ያው ነው ቢገለጥ
እንደውም ተመስገን በይ፣ በአንድም በሌላም 2 ልጆች ወልደሻል። ከሱም ባይሆን ሌላ ቦታ ቢያንስ እነሱ ቢያድጉልሽ እነሱ እንኳን ነገ ጧት ይጦሩሻል። እና አዳዲስ ልጆች እባካችሁ ተማሩ ከኛ። በቃ ራሳችሁ ለማንቀሳቀስ ሞክሩ። መጣ እና ወገኖች ልጅውን ተነስቶ ነበርና ልሱ እንትን ለልጅ ነው ማለት ነው ላስተኛ። እና እኔ የሚገርመኝ ነገር አረብ ሀገር ምን አይነት ሰው እንደረገመን ባላውቅም በቃ ሄዶ በጣም የተደሰተ። ሲጀመር ብራችን ያለመኖር እኮ አይደለም የሚያናድድ። አስባችሁታል? ልትሄዱ ሳምንት ቀርቷችሁ ተዘጋጅታችሁ ያ ሰው ስልክ አላነሳ ሲል ምናምን ያለበትን ሳይነግራችሁ ምን ያህል እንደሚከብድ አይታችኋል? በዛ ላይ በሮመዳን ምግብ ነው የምትሰራ። ያ ሁሉ ስቃይ ያ ሁሉ በቃ አገሬ ገብቼ እፎይ እላለሁ ስትል የራስሽ የሆነ ሰው ያውም ደግሞ በትዳር የተጣመርሽው ሰው ስልክ አላነሳልሽ ሲላይ አስበሽ ምን ያህል እንደሚከብድ ምን ያህል ከባድ እንደሆነ ለሷ ምን ያህል እንደሚከብድ እና እባካችሁ በተለይ አዳዲሶች እባካችሁ 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 የኛ በቃ ዘመናችን አልፏል። ለፋሚሊ ለሆነ ሰው በቃ ዘመናችን መስዋዕት አድርገነዋል። ጊዜያችን መስዋዕት አድርገነዋል። ወስደውታል። ግን እናንተ አዳዲሶች ፕሊዝ ተጠንቀቁ። ከኛ ተማሩ። በቃ ከኛ ህይወት ተማሩ። ያለ መሳካት ያለ መሆን ሲጃጃሉ መኖር መጃጃል ነው። በተለይ አንዳንድ እንትን ያለበት ሱስ በቃ ራሳችን ገብተን በራሳችን ሃይምሮ የምንቀይር ይመስለናል። ግን አይቀየሩም። ሲጀመር እንዲህ አይነት ሱስ ያለበት ፈጣሪ ካልቀየረው በቀር እኛ መቀየር አንችልም። ማንንም ሰው መቀየር ሰው አይችልም። ስለዚህ አዳዲሶች ተጠንቀቁ። እኔ አዳዲሶች ሰዎቹ ቀርባችሁ ብራት ላኩ ደቼ ብሉ ምናምን ምናምን እንዳልኳችሁ ሀሳብ የተለየ ነው አልልም። እኔ አልወድም እንደዛ ማለት አችልም። ምንድነው የምታደርጉ እናንተ? መራቅ፣ ከእንደዚህ አይነት ነገር መራቅ፣ ጊዜያችሁን በስራ ማሳለፍ። እንደተነጋገር ነው በስራ በቃ በስራ ፈጣሪ ይመስገን። አሁን ራሱ ዩቱባችሁን ከፍታችሁ ብትሰሩስ? ሌላ ደግሞ አለላችሁ። ሌላ ፕላትፎርም እኮ አለ፣ የስራ ፕላትፎርም። እሱን ክፍት እያደረጋችሁ ብትሰሩ ከስራችሁ ሌላ። ምክንያቱም አንዳንዴ ስራ ስንፈታ የሚያወራን ሰው እንወዳለን፣ ወሬ እንወዳለን። አረብ ሀገር ያለው ሰዎች ደስ ይላል። የሆነ ተጨናንቀን ምናምን ስንገባ የኔ ሆድ የኔ ማር የሚለን ሰው እንፈልጋለን። እና እኔ አሁን ምለው ስደት አትምጡ ብትባሉ ማንም አይሰማም። እኔ እንደማልሰማው ማለት ነው። እኔ እዚህ ቁጭ ብዬ እየሰራው ሰውን አትምጡ ማለት አልችልም። ግን እንመጣለን ብላችሁ ከገፋችሁ ምን መሰላችሁ የምታረጉ? እንመጣለን ብላችሁ ከገፋችሁ ምን እንደምታረጉ ታውቃላችሁ? አካውንታችሁን ከፍታችሁ ነው። ከዛ ደግሞ ብራችሁን ሰብስቡ። ከኛ ህይወት ቢያንስ ይህ ሁሉ ሰው ይህ ሁሉ ጉድ ወጦ እያወራችሁ ነው። ስለ ጉዳት ነው የሚያወራ። መቼም አረብ ሀገር ስትወርድ ሳይመጣች ሴት ካሌ እንዲህ አድርጎ ተቀበለኝ ብላ እልል ስትል አልሰማችኋትም። እርግጠኛ ነኝ። ሁሏም ስለ ችግሯ ነው የምታወራላችሁ። ሁሏም ያ ሰው በደለኝ ነው የምትለው። ሁሏም እንደዚህ ብሎ እንደዚህ ሁኜ እንዲህ ሁኜ ነው የምትለው። ስለዚህ ወገኖች ቢያንስ እናንተ ትረፉ፣ አዳዲሶች ልጆች ትረፉ፣ ከመዘረፍ ትረፉ። ሰዎቹን አታው። በቃ በዚህ አይነት ዙሪያ አታው። ወይ ኢትዮጵያ ተጋብታችሁት የመጣችሁ ባልስ ቢሆን ኢትዮጵያ ገብታ የመጣች ባል ነው እንደዚህ የሆነ እሱ ራሱ ኢትዮጵያ ገብታችሁስ የመጣችሁት ባል ቢሆን ሲጀመር የምታገባ ሴት መውጣት የለባትም። አረብ ሀገር የምታገባ ሴት የትኛዋም የምታገባ ሴት ባህል ካላት ባትወጣ ነው የሚሻለው። በቃ እሱ ራሱ ሰርቶ ግሮ ጥሩ ያብላል። አዎ ምክንያቱም ስትወጡ እንደዚህ አይነት ችግር ነው የሚያጋጥም። እኛ እኮ እንወጣለን ብለን እንሰራለን ብለን ደፋ ቀና እያልን ምን እያያት ነው
ሁሌ በቲክቶክ ራሱ ትወጣለች። እያያት ነው ሰውየው። አላዘነላትም ለዚች ልጅ። አይታችሁታን ስብራቱን ራሱ አይታችሁታን እንዴት እንደሚያ ልትመጡ ልትሄዱ ብላችሁ ሳምንት ሲቀራችሁ ያው እርግጠኛ ነኝ ያላየው እንትን አይኖርም። የሹሃዳን ቻናል ያልተከታተለ ሰው ይኖራል ብዬ አልገምትም። ፕሊዝ እናንተ ትረፉ በቃ። እኛ እዚህ ሜዳ ላይ ተሰጥተን ስለ ራሳችን ስናወራችሁ እናንተ ትረፉ። አታውሩ በቃ ማንንም ሰው አታውሩ። እኔ ከሌን ቀርባችሁ አፈሪ ብላችሁ አልላችሁም። እኔ ራሴ ስለምሰጥ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ እናንተ? ምንድነው ማድረግ ያለባችሁ? አለማውራት፣ እንዲህ አይነት ነገር አለማውራት፣ ወንዶችን አለማውራት፣ ስራችሁን ስራ ልክ ነው። هذا حق ما يبغى